ጥናት ተደርጎ ማለት ነው። ካሪስ እንደ ሞት የሚለው ብንወስደው ወደ ታች ወይም ዳውንዋርድስ ነው፣ ወደ ታች የሚወርድ ምስጋና ደግሞ ወደ ላይ የሚወጣ አይነት ነው። ስጦታ ጸጋ ከላይ ወደ ታች፣ ምስጋና ደግሞ ከተቀባዩ ወደ ላይ የሚሄድ ነው ብለን ነው የምናስበው። ይሄ ከሆነ ጸጋ ከላይ የሚመጣ ከሆነ ምስጋና ደግሞ ከተቀባዩ የሚሰጥ ከሆነ ይሄ የመቀበልና የመስጠት መሪዎች አብረውት የተቀላቀሉ ናቸው። ካሪስ ጸጋ ከላይ ይመጣል፣ ስጦታ ነው። ተቀባዩ ደግሞ ካሪስ ይሰጣል። አሁንም ካሪስ ሌላ ጊዜ ጳውሎስ እነዚህ ጸጋ የሚላቸውን ቦታዎች እንዴት እንደተጠቀመ እናያለን። ስለዚህ ምስጋና እንደ ካሪስ ከሆነ ወይም ጸጋ ከሆነ ተቀባዩ እንደዚሁ ጸጋ ይሰጣል ማለት ነው። ስጦታ ይሰጣል ማለት ነው። ስጦታው ግን በምስጋና መልክ ነው የሚሰጠው። ምስጋና ባይሰጥ ዝም ቢል፣ ምስጋናን ራሱ እንደ ስጦታ ባያየው ዝም ቢል ሊሆን ይችል ነበረ ንጹህ ጸጋ የሚባለው ነገር። ስለዚህ ይሄ የልውውጥ ሬሲፕሮሲቲ የጋራ ልውውጥ እኔ እሰጣለሁ በሌላ ቃሉ የግንኙነት ክልልን ወይም ደግሞ ስፊየር ነው። ስጦታ ሲናገር ወይም ጸጋ ሲል የግንኙነት ጉዳይ ነው የሚያወራው ማለት ነው። ግንኙነት አለበት። እንግዲህ ስጦታ ቅድም ባነሳውላችሁ ሁለተኛው ትርጉም ላይ የሚሰጥ ነገር እዚህ ጋር አልፋችሁ ተጨባጭ ስጦታው ከጀርባ ካለው ሐሳብ ጋር ለምን ይሰጣል ከሚለው ሐሳብ ጋር የተያያዘ ትርጉም ነው ያለው። ዝም ብሎ ስጦታው ብቻ አይደለም የሚታየው፣ ለምን ሰጠ፣ መነሻ ሐሳቡ ምንድነው፣ ለምንድነው ይሄንን ስጦታ የሚሰጥ፣ አሮት ከጀርባው መልእክት አለው ማለት ነው። የሰጪው ተቀጥያ ነው ወይም ስጦታ ከጀርባ አዝሎ ይሄዳል። ሐሳቡን ፍላጎቱን በቀላሉ የሚገባን ለምሳሌ እኔ ጉቦ ባነሳላችሁ በቀላሉ ባችሁ አንድ ሰው መስሪያ ቤት ሄዳችሁ ወይም አንድ ሰው ጋር ሄዳችሁ ስራ ለማስፈጸም ከተገቢው ውጭ መከፈል ካለ ለቆ ከሄደ በኋላ ወደዚህ ወደ አለቃው ይመጣና አንተ ጋም ልስራ ይላል። ተጨማሪ ስራ አንተ ጋም ልስራ ይላል። አይሆንም ይለዋል። ከዛ በኋላ ለሌሎች ሄዶ ያ ሰው ከዛሬ ድረስ የጋበዝኩት ኮኔ እንደዚህ ያደርግልኛል ብዬ ነው እንጂ
አልጋብዝም ነበር አላደርግም ነበር ብሎ ለሌላዎች ያወራል። ያ ደግሞ ለሰውየው ይደርሳል ወሬው፣ ለአለቃው ለነበረው ሰው ማለት ነው። አያችሁ፣ ሰዎች ላይናገሩ ይችላሉ፣ በስጦታቸው ውስጥ ግን መልእክት ያስተላልፋሉ። ስጦታው ዕቃ ነው፣ ግዑዝ ሊሆን ይችላል። መልእክት ግን የሰውየው አምባሳደር ነው። የሚናገረው ነገር አለ፣ መልእክት አለ፣ ዝንባሌ አለ፣ ውስጥ ሐሳብ አለ፣ መነሻ ሐሳብ አለ፣ ምክንያት አለ። ስለዚህ ስጦታውን ከሐሳቡ ከሰጪው ሐሳብ ልንለየው አንችልም። ስለዚህ ሁለተኛው ትርጉም ካሪስ የሚለው ከሰጪው ጀርባ ከስጦታው ጀርባ ያለውን ጽንሰ ሐሳብ ይዛል። ስለዚህ ስጦታ ብሰጥህ እና አንተ በምስጋና ብትመልስ ምን ይሆናል ማለት ነው? ግንኙነት ያው ይሆናል ማለት ነው። ምን ሰጥቼው እንኳን የማያመሰግን እንላለን። እኛ ባህላችንም ውስጥ አለ። እኛ ጋር ውለታን እንጥላለን፣ አንዳንዴ እንሰጣለን፣ ውለታን እንጥላለን ሰው ላይ። እንደዚህ አድርጉልኝ እኔ እንዴት ዝም እላለሁ እንላለን። በእኛ ሀገርማ ስጦታ እኮ ዲፖዚትም ነው። አንዳንድ ጊዜ ሰርግ ላይ እንሄዳለን፣ ስጦታ እንሰጣለን፣ ነገ ሰውየው መስጠት አለበት። ለቅሶዬን አልደረሰም እንላለን። ለቅሶ ራሱ መድረስ እኮ እንደ እንትን ነው፣ ሬሲፕሮሲቲ ነው፣ የጋራ ለጋራ ልውውጥ ነው። እኔ ለቅሶ ደርሳለሁ፣ በእኔ ለቅሶ ጊዜ ትመጣለህ። እኔ አንድ ነገር አዋጣለሁ፣ ነገ ደግሞ ይዋጣልኛል። ስለዚህ ስጦታ ነፃ አይደለም፣ ተራክቦ አለው ነው፣ ግንኙነት አለው ነው። ነፃ ስጦታ የሚባል ነገር የለም ነው። ፒውር ስጦታ ወይም ንጹህ ስጦታ ከተቀባዩ ምንም ምላሽ ማይጠብቅ ስጦታ የሚባል ነገር የለም ነው። ጸጋ ማለት ስጦታ ነው። ካሪስ በማህበረሰብ ውስጥ ነው የምላቸው። አሁን ለስጦታ የሚባለው ቃል ወይም ካሪስ የሚለው ቃል ተራ ቃል ነው። በማህበረሰብ ውስጥ የተለመደ ቃል ነው። ያ ቃል ነው ስነ መለኮታዊ ትርጉም ተሰጥቶት ወደ መጽሐፍ ቅዱስ ውስጥ የገባው እንጂ መለኮታዊ ቃል አይደለም። በማህበረሰብ ውስጥ የነበረ የመስጠትና የመቀበልን ተራክቦ የሚያሳይ ቃል ነው። ስጦታ ብሰጥህ እና አንተ በካሪስ ምላሽ ወይም በምስጋና፣ ካሪስ ማለት ምላሽ፣ ምስጋና ማለት ነው። ምላሽ ባትሰጥ ግን ምን ይፈጠራል? ማህበራዊ ውህደቱ አይከናወንም። ምንም አይነት የሚፈጠር ነገር አይኖርም። እንደውም ምን ሊባል ይችላል ማለት ነው? ይሄ ይሉኝታ ቢስ ምናምን ልንል እንችላለን ማለት ነው። በተለይ በእኛ ማህበረሰብ ይሄ የተለመደ ነው። በጣም የሚገባን ነገር ነው ስለ ስጦታ ስናስብ። ስለዚህ ድርብ ትስስር አለው ማለት ነው። ስጦታ ከሆነ ምላሽ ካላገኘ ዓላማውን አልመታም። ዓላማ የሌለው ስጦታ ነው ይባላል። ድርብ ትስስር አለው ማለት ነው። በጎ ዝንባሌ በውስጥ ያለ ማለት ነው። በጎ ዝንባሌ ሊሆን ይችላል ወይም አቲቲዩድ ሊሆን ይችላል። ቀና ሐሳብ ሊኖረው ይችላል። ሐሳብ ጋር የተያያዘ ነው እና በሱስ እንጂ የተለያየ አይደለም። በዘመናዊ አስተሳሰብ ዋናው ሐሳቡ ነው የሚል አስተሳሰብ አላቸው። it's the thought that counts የምሰጥበት ምክንያት ነው ዋናው ወሳኝ ነገር የሚሉበት አለ። ቁሱ አይደለም ለን የምንለይበትም ጊዜ አለ። የምሰጠው ነገሩ ብርም ሰጠ ወርቅም ሰጠ ወይም ደግሞ ትንሽ አንድ እስክሪብቶ ሰጠ እና ወርቅ በሰጠውና እስክሪብቶ በሰጠው መካከል ሰውዬ መካከል
ምንም ልዩነት የለም ዋናው ሐሳቡ ነው ብለው ይከራከሩ አሉ። እናንተ ወርቅ የሰጣችሁንና አንድ እርሳስ የሰጣችሁን ሰው ጋር ስጦታውን እኩል አታዩትም በምንም። ሞደርን አስተሳሰብ ግን አይ ዋናው መነሻው ሐሳብ ነው ይላል። ጥሩ ነው። ሰውየው ድሃ ሆኖ ምንም ነገር ባይኖረው ማድረግ የሚችለውን እሷ እስከ ድህነቷ ሰጠች ያላትን ሁሉ አስቀመጠች ብሎ እንዳለው ጌታ ኢየሱስ ከሌሎቹ ይልቅ እቺ ሰጠች ያላትን ትዳሯን ሁሉ ነው የጣለችው ነው ያለው። ምንም ነገር ከሌለው በእርግጥ ሰውየው ባዶ ከሆነ ያለውን የመጨረሻ ነፍሱን ሊያቆይለት የሚችለውን ነገር ከሰጠ በእርግጥም ነፍሱን እንደሰጠ ነው የሚባል። ነገር ግን በአንድ የስጦታ ወይም አንድ እንደዛ አይነት ኮንዲሽን ካላሟላ ነፍስ ደረጃ ማይደርስ ወይም ደግሞ የራሱን ስጋ ገሎ የራሱን ፍላጎት ብቻ ሳይሆን የራሱን ጉዳት ሊያደርስበት የሚችል ስጦታ በመስጠቱ የሚጎዳ በጣም የሚጎዳ ልክ እንደዛች መበለት ሴት ያላት ሁሉ ሰጣ እሷ የምትጎዳ አይነት ስጦታ ከሆነ ትርጉም ሊኖረው ይችላል። ግን እንደዛ ላይሆን ይችላል ሁሉ ስጦታዎች። ስለዚህ ስጦታ ሰውየው ማንነቱንም ይገልጻል። የሚሰጠው አይነት ወርቅ የሰጠው ሀብታም እንደሆነ ይናገራል። ሀብታምም ሆኖ ደግሞ እስክሪብቶ ሊሰጥ ይችላል መስጠት ስለማይፈልግ ማለት ነው። እያለውም ላይሰጥ ይችላል። ስለዚህ ስጦታ ከሰውየው ተለይቶ ማየት በጣም ሊከብድ ይችላል ነው። በጥንቱ ዓለም ግን ቁስ ወይም ስጦታው ሐሳቡን ተሸክሞ ነው የሚመጣው። ይዘ የምትመጣው በዛ ዘመን በጥንቱ ዘመን የሚሰጠው ስጦታ ሐሳቡንም ጭምር ነው። ቅድም እንደነገርኳችሁ እስቲ ሁለተኛ ቆሮንቶስ ምዕራፍ 8 ከቁጥር 7 ላይ ሄደን እንመልከት። የግሪክ ቃል ምሳሌ እናንሳ። ሁለተኛ ቆሮንቶስ ምዕራፍ 8 ከቁጥር 7 ላይ ነገር ግን በነገር ሁሉ በእምነትና በቃል በእውቀትም በትጋትም ሁሉ ለኛ በፍቅራችሁ እንደተረፋችሁ በዚህ ቸር ስራ ደግሞ ትረፉ ይላል። ሁለተኛ ቆሮንቶስ የግድ ግሪኩን ማየት ይጠበቅብናል። ምዕራፍ 8 ላይ ምዕራፍ 8 ከቁጥር 7 ላይ በእንግሊዘኛው now as you excel in everything, in faith, in utterance, in knowledge, in all earnestness, and in your love for us, see that you excel in this gracious work also. Gracious ብሎ ነው የሚተረጉመው። በግሪኩ ደግሞ አላ ወስፔር ኤን ፓንቲ ፔሶቴ ፒስቴይ ካይ ሎጎይ ካይ ኖሲ ካይ ፓሲ ስፖዲዮ ካይ ቴይ ኤክስ ሄሜሮን en hymen agape enakai en tautete cariti perisote ዚጋውን ካሪቴ ነው የሚለው። ካሪቲ ማለት ካሪስ ከሚለው የመጣ ነው። ያው የግሪኩን እንትኑ ካሪስ ተብሎ ብሎ ነው በግሪኩ የሚናገረው። እኛ አማርኛችን ቸር ስራ ብሎ ነው የተረጎመው። የእንግሊዘኛው ደግሞ በዚህ ሪቫይዝ ስታንዳርድ ቨርዥን ግሬሽስ ብሎ ነው የተረጎመው። ስለዚህ ካሪት
ሶሪ ካሪት ጸጋ ተብሎ ሊተረጎም ይችላል። በዚህ ጸጋ ደግሞ ትረፉ ሊባል ይችላል። ጸጋ ማለት ቸርች ስራ በአማርኛችን የተተረጎመ ማለት ነው። ቸርች ስራ ለኢየሩሳሌም የሚደረገው መዋጮ በዚህ ስፍራ ጸጋ ብሎ ተናገረ። ምንድነው? ቸርች ስራ ነው። ቸር ነው፣ ስራ ነው። ቸርች ስራ ይለዋል ጳውሎስ፣ የደግነት ስራ በአማርኛችን። ስለዚህ ጸጋ በዚህ ስራ ደግሞ እንደበዛችሁ እንድትተርፉ ነው የሚለው። እዚህ ጋር ካሪስ ከሰው ወደ ሰው የሚተላለፍ ተጨባጭ የገንዘብ ስጦታ እንደሆነ ይናገራል ማለት ነው። ጸጋ ማለት የሚሰጠው ስጦታ ነው። በዚህ ስጦታ በዚህ ቸርች ስራ ሲል በዚህ ጸጋ ደግሞ እንድትተርፉ ምዕራፍ 9 ከቁጥር 15 ላይም ተመሳሳይ ነው። ስለማይነገረው ስጦታ እግዚአብሔር ይመስገን ይላል። ምዕራፍ 9 ከቁጥር 15 ላይ በእንግሊዘኛው thanks be to God for his inexpressible gift ቁጥር 15 ስለማይነገረው ስጦታው እግዚአብሔር ይመስገን። ቁጥር 15 ላይ በእንግሊዘኛው ካሪስ በግሪክ ካሪስቶቴው ዮ ኤፒቴ አኔክቴ ጌቶ አውቶ ዶሬ ተብሎ የተባለው ስጦታ የሚለው ነው። ስለማይነገረው ስጦታው ዶሬ በሚል ቃል ነው ግሪኩ። እግዚአብሔር ይመስገን የሚለው ደግሞ ካሪስ ነው የሚለው ካሪስቶቴው እግዚአብሔር ይመስገን። ይመስገን የሚለው ቃል ጸጋ የሚል ቃል ነው። እግዚአብሔር ጸጋ ማለት አትችሉም መቼም። ይመስገን ማለት ምስጋና እንደ ስጦታ ነው። በዚህ ቦታ ላይ ስለማይነገረው ስጦታ እግዚአብሔር ይመስገን ካሪስ የሚል ነው። ገንዘቡ ካሪስ ነው ማለት ነው። በመጀመሪያው ላይ ምዕራፍ 8 ቁጥር 7 ለገንዘቡ የሚሰጠው ምላሽ ደግሞ ካሪስ ነው፣ እንደዚሁ ጸጋ ነው። የገንዘቡ ምንጭ ደግሞ የእግዚአብሔር ምንድነው? ስጦታ ነው፣ ዶሪያ ነው። ጳውሎስ የሰዎችን ገንዘብና ለተሰጠው ስጦታ ደግሞ የሚቀርበውን መለኮታዊ ምስጋና በአንድ የቃላት ቤተሰብ ውስጥ ነው የሚያስቀምጠው ማለት ነው። ሮሜ ምዕራፍ 5 ከቁጥር 15 ከ17 ደራርቦ ነው የሚያስቀምጠው። አንዳንዴ ዶሪያ ይለዋል ስጦታው፣ በአንድ በኩል እንደመጣው አይደለም፣ ስጦታው ከዚህ ይበልጣል ይላል። ካሪስ ይላል፣ ዶሬማ ይላል፣ ካሪዝማ ይላል። እነዚህን ቃላቶች ይጠቀማል ጳውሎስ። ስለዚህ ጳውሎስ እነዚህን የስጦታ ቃላቶች በማጨናነቅ ነው አንባቢው ጸጋን እንደ ረቂቅ መንፈሳዊ ጉም ማየቱን አቁሞ የክርስቶስን ስራ እንደ ኮስሚክ ስጦታ ልውውጥ እንዲመለከት ያስገድደዋል ማለት ነው። አዳም ሞትን ሰጠ፣ ክርስቶስ ሕይወትን ሰጠ። ይህ የሽግግር ክስተት ነው ማለት ነው። ዝም ብሎ ተጨባጭ ያልሆነ ነገር አይደለም ማለት ነው። ጸጋ ሲባል ተጨባጭ ነገር አለው፣ የሚሰጥ ነገር አለው ነው። ጸጋ ስንል ባዶ ነገር ማለት አይደለም፣ የሚሰጥ ነገር አለው ውስጡ። ያ ነገር ደግሞ የሰጪውን ሐሳብና ፍላጎት አዝሎ ነው የያዘው። ዝም ብሎ ስጦታ አይደለም። አዳም ሞትን ሰጠ፣
ኢየሱስ ሕይወትን ሰጠ ስንል በውስጡ ሕይወት አለ ማለት ነው። ስጦታው ውስጥ የሚሰጠው ነገር ሕይወት ነው። ሕይወትን የሰጠው አካል ደግሞ እግዚአብሔር ነው። እግዚአብሔር ለምን ሰጠ? ምንድነው ዓላማው? ምንድነው ፍላጎቱ? ምንድነው መነሻው ሐሳብ? ምንድነው ዝንባሌው? ፍላጎቱ ምንድነው? ምንም አይፈልግም እግዚአብሔር። ያ ነው ሊመለስ የሚገባው ማለት ነው። እና ሽግግር ይካሄዳል። በገላትያ ምዕራፍ 2 ከቁጥር 21 ላይ የእግዚአብሔርን ጸጋ ካሪስ አልጥልም ይላል። አልጥልም ማለት ምንድነው? አሁን ለምሳሌ ካሪስም ወይም ጸጋ እንደ ስቴተስ ወይም እንደ ቦታ በኋላ እንመጣለን። ባለፈው እንዳየነው ካሪዝማ የፕሮቴስታንት ዶክትሪን አመለካከቶች አሉ። የነዚህ እንደ ስጦታ እንደ ቦታ ዝም ብሎ የሚታይ ከሆነ ደረጃ የሚታይ ከሆነ ሊጠፋ ይችላል ማለት ነው። ነገር ግን ካሪስ የስጦታ ግንኙነት ስለሆነ ምንድነው ጳውሎስ የሚለው ሊሻር እንዳይሻር ይፈልጋል። ምክንያቱም አልጥልም ነው የሚለው ወይም አልገፋም ነው የሚለው። ስጦታው በሰጪው የተፈጠረውን የጋራ ህይወት ለመካፈል ፈቃደኛ መሆን ያስፈልጋል ማለት ነው። በዚህ ያንን አልሽርም፣ የእግዚአብሔርን ስጦታ አልጥልም፣ አልጋፋም፣ አልሽርም፣ አልሰርዝም ማለት ህብረቱን ተቀብሏል ማለት ነው። የስጦታውን መግፋት እንዲሁም የሰጪውን መግፋት ነው ማለት ነው። ስጦታውን ከገፋችሁ ሰጪውንም ትገፉታላችሁ። እነዚህን ጽንሰ ሐሳቦች ማየት ያስፈልጋል። ግን ትርጉም ችግር ይፈጥራል። ትርጉም ውስጥ ብዙ ጊዜ ሲተረጎም ትራንስሌሽን ላይ መጽሐፍ ቅዱሳችንም ሲተረጎም ሆነ በእንግሊዝኛም ቢሆን በአማርኛ ቋንቋ ትርጉም ስንሰራ ብዙ ጊዜ ተግዳሮት ይፈጠራል። አንደኛው ዶክትሪናል እንትናችን ጭንቅላታችን ውስጥ ተቀምጦ ስለምንተረጉም የዶክትሪን የመጀመሪያ ያሰብነው የትርጉም ተጽዕኖ ሊኖርብን ይችላል። ስለዚህ ወደምንፈልገው በትርጉም ሰዓት ልናስቀምጠው እንችላለን ማለት ነው። ሁለተኛ ተመሳሳይ ቃላት አለማግኘት ቻሌንጆች ይኖራሉ። ስለዚህ አቻ ግመታ ምናምን ተሰጣለን ወይ ማብራራት ወይ አውዱ ላይ ይገኝ ይችላል። ጽንሰ ሐሳቡን የሚገልጽና እንዳለ የሚያስቀምጥ ቃል ልናጣ እንችላለን። አንድ ውስብስብና ዘርፈ ብዙ ትርጉም ያለው የአንድ ቃል የአንድ ባህል ቃል አንድ አቻ ቃል ወደ ሌላ ቋንቋ ወይም እንግሊዘኛ ወይም አማርኛ ሲተረጎም ጽንሰ ሐሳቡ ይሰባበራል፣ እንዳለ ሊቀርብ አይችልም። ድምፁ አቋርጣል ዶክተር። አዎ ዶክተር ድምጽ ተቋርጧል።
ዶክተሪ ድምጽህ አልመጣልንም፣ አይሰማም። ይቅርታ እንትን ብሎብኝ ነው ስልክ ባትሪ ዘግቶብኝ ነው። መጥቻለሁ በሁለት ስለምጠቀም። እሺ አሁን ይሰማችኋል? ይሰማል። ኦኬ። ስለዚህ አሁን ይሰማል። እሺ የአንድ ቃል ጽንሰ ሐሳብ ወደ ሌላ ቋንቋ ሲተረጎም ሙሉ ሐሳቡን ይዞ ለማሸጋገር በጣም ይቸግራል። ስለዚህ በመሃል ላይ ያለውን ጽንሰ ሐሳብ ይጎዳዋል፣ ይሰባበራል ማለት ነው። ለምሳሌ እንደ ካሪስ ወይም ጸጋ የሚባለው ቃል በአማርኛችን አሁን ግሪኩ ካሪስ ነው፣ በአማርኛችን ጸጋ ነው። እንደውም ምን በእንትኑም በድምፅም በምንም አይገናኙም። ግን ጽንሰ ሐሳብ ላይ ምንድን ነው የሚያደርገው? ጊፍት ስጦታ፣ ጸጋ፣ ስጦታ፣ ምስጋና ተብሎ ነው የተተረጎመው። እንግዲህ ካሪስ አንዱ ቃል ስጦታ ተብሎ ተተርጉመዋል፣ ጸጋ ተብሎ ተተርጉመዋል፣ ምስጋና ተብሎ ተተርጉመዋል። ይህ እንግዲህ የሐሳቡን መሰባበር አንባቢው በመጀመሪያ በቃላት መካከል የነበረውን ተፈጥሯዊ ትስስር እንዲያጣ ያደርገዋል። የመጀመሪያ እንደዚህ በተለያየ ቋንቋ ስለሚቀመጡ፣ ለምሳሌ ቅድም ቸር ስራ ብሎታል። ሌላ ቦታ ያንኑ ቋንቋ ደግሞ ያንኑ ቃል ደግሞ ጸጋ ብሎ ትቶታል። እንግዲህ በጸጋና በቸር ስራ መካከል እና በስጦታው መካከል ያለውን ግንኙነት አንባቢው እንዲያውቅ አያደርገውም። ይሄ ተግዳሮት አለ ማለት ነው። በእንግሊዘኛው ለምሳሌ ለሌሎችም ቋንቋዎች አማርኛም ሊሆን ይችላል፣ ጸጋን የእግዚአብሔርን ስራ ከስጦታ ወይም ማህበራዊ መስተጋብር ጋር ያለውን ግንኙነት ተሰብሯል ማለት ነው። ግንኙነት የሚለው ቃል አስተሳሰብ ከውስጡ ይጠፋል። ምን ማለት ነው? እግዚአብሔር ብቻ የሚያደርገው፣ ተቀባዩ ግን ምንም አይነት ግንኙነት የማያደርግ፣ ምንም አይነት ምላሽ የማይሰጥ ተደርጎ ይወሰዳል ማለት ነው። እኛ ጸጋ የሚለውን ቃል ለሃይማኖታዊ ክልል እግዚአብሔር ኃጢአትን ሲያስተሰርይ ብቻ ነው ብለን እንወስዳለን ማለት ነው። ስጦታን ደግሞ ለዓለማዊ ክልል እናደርገዋለን። ጸጋ የሚለውን መንፈሳዊ ክልል እንሰጠዋለን። ስጦታ የሚለውን ደግሞ ዓለማዊ ክልል እንሰጠዋለን ማለት ነው። እንደ መስጠት፣ እንደ ልደት፣ እንደ ጉርሻ፣ ለምሳሌ እንደ መርዳት፣ ቸር ስራ፣ ቁሳቁስ ነገር ጋር ብቻ እናያይዘዋለን ማለት ነው ስጦታ የሚለውን። ጳውሎስ ግን እንደዚህ አይነት መለያየትን አላደረገም፣ ቀላቅሎ ነው ያስቀመጠው። ተርጓሚዎች ግን ሲተረጎሙ ካሪስን አንዴ ጸጋ ሌላ ጊዜ ስጦታ እያሉ ነው የተረጎሙት ማለት ነው። ጳውሎስ ሰዎች ለደጋፊዎቻቸው እና ለጓደኞቻቸው የሚጠቀሙበትን ማህበራዊ ሎጂክ አይጠቀምም። ለእግዚአብሔርም እየተጠቀመበት መሆኑን ግን ይደብቃል ማለት ነው። ይትርጉም ምን ማለት ነው? እዚህ ጋር ጳውሎስ ሰዎች ለደጋፊዎቻቸው በዛ ዘመን ለደጋፊዎቻቸው ለጓደኞቻቸው የሚያደርጉት ማህበራዊ ተራክቦ ሰጥቶ መቀበል የሚለውን አስተሳሰብ ሬሲፕሮሲቲ ሰጥቶ መቀበል የሚለውን አስተሳሰብ ያወድመዋል። ይሄ የመስጠትና የመቀበሉን ጉዳይ ከውስጥ ያወጣዋል። ማህበራዊ ግንኙነት እንደሌለው ተደርጎ ነው የሚተረጎመው ብዙ ጊዜ። አንዴ ስጦታ፣ አንዴ ጸጋ፣ አንዴ ምናምን እየተባለ ስለሚባል ማለት ነው። ምንም እንኳን በእንግሊዘኛ በስጦታና በጸጋ መካከል ልዩነት ብናደርግም ለካሪስ ግን ሁለቱም ትርጉም ሊሆኑ ይችላሉ ማለት ነው። እኛ በሁለቱም ልዩነት በአማርኛ ሆነ በእንግሊዘኛ በጸጋና በስጦታ መካከል ልዩነት ለማስቀመጥ ብንሞክርም ካሪስ ግን ለሁለቱም ይሆናል። ስለዚህ ለገንዘብ ስጦታ የተሰጠው የአማርኛም ሆነ የእንግሊዘኛ ለምሳሌ ጉርሻ፣ እርዳታ፣ የክብር ስጦታ፣
ዝም ብለን ስጦታ ፕሬዘንት ብለን ብንለው ጥቅም ለምሳሌ በመስሪያ ቤት ውስጥ ጥቅማ ጥቅም ይባላል የሚሰጥ ስጦታ ማለት ነው ከስራ ውጭ ምን ጥቅማ ጥቅም አለ ምን ቤኔፊት አለ እንላለን ስንቀጠር ምንድነው ያለው ቤኔፊት ከስራዬ ውጭ ማለት ለስራው እንደ ደሞዝ አይከፈለው ግን ከዛ ውስጥ ይሰጠዋል ተጨማሪ ነገር ጉቦ እነዚህ እንላቸዋል ስጦታዎች እንግዲህ በተለያየ መልኩ ይዘረዘራሉ ጉቦ ጉርሻ ጥቅም ስጦታ የክብር ስጦታ እርዳታ እነዚህን የመሰሉ ጉርሻ ሻይ ጠጥተን ቲፕ ስንሰጥ እነዚህን የመሳሰሉ ቃላት እንጠቀምባቸዋለን ስለዚህ የተመሳሳይ ቃላት ረቂቅ ልዩነት በውስጣቸው ያለ ኑዋንስስ ረቂቅ ልዩነት ማህበራዊ ጉዳይ በውስጡ ያለውን በውስጡ የያዙትን ግንኙነት በውስጡ የያዙትን ጽንሰ ሐሳብ እንድናጣ ያደርጋል ማለት ነው ሲተረጎም ጉርሻ ለምሳሌ ስንመለከት ከተሰጠው አገልግሎት በታች መሆኑን ያሳያል ጉርሻ በቃ እንትን ሙስና ደግሞ ጉቦ ደግሞ ሙስናን ያመለክታል የክብር ስጦታ ደግሞ ስንሰጥ ደረጃን ያመለክታል ማህበራዊ ትርጉም አለው ስለዚህ እያንዳንዱ ስጦታ የራሱ ትርጉም አለው ከጀርባ ሻይ ጠጥታችሁ ቴብል ላይ ጉርሻ ብታስቀምጡ እንደ ታንኪው አይነት ነገር ሊሆን ይችላል አመሰግናለሁ ለምንድን ነው የሚሰጠው ስጦታው ትርጉም አለው ነው ባዶ ቅል አይደለም ብር ስሰጡ ብር ብቻ ወረቀት አይደለም ከብሩ ጀርባ ትርጉም አለው ማህበራዊ ትርጉምም አለው የግንኙነት ትርጉም አለው ጳውሎስ በተራው ማህበረሰብ ዘንድ የሚታወቀውን ነው የተጠቀመው ካሪስ የተሰኘውን ቃል የጋራ ቃል የደጋፊ ሞገስ ወይም የፖለቲከኛ ጉቦ ሊሆን የሚችለውን ማለት ነው ያንኑ በማህበረሰብ ውስጥ ያለውን ቃል ነው ወስዶ ለእግዚአብሔር እንዲሆን አድርጎ መቀደስ ነበረበት ማለት ነው ስነ መለኮታዊ ውጤቱ ምንድነው እንግዲህ ጸጋን እንደ ያለ ስራ የተገኘ ሞገስ ይሄ የተለመደ የፕሮቴስታንት ትርጉም ተደርጎ ነው የምንረዳው አብዛኛው ካሪስ የሚሰራ ኃይል መሆኑን ደግሞ እንስታለን ምንድነው የምናደርገው አሁን ለምሳሌ ጸጋን በአንድ ትርጉም ብቻ ካስቀመጠው ያለ ስራ የተገኘ ተቀባይነት በእግዚአብሔር ፊት ብለን ሞገስ ብለን ምንም እግዚአብሔር ፍላጎት ምላሽ የማይጠይቅበት ከኔ ምንም አይፈልግም ዝማሬም ውስጥ ሁሉ እናገኛለን ከኔ ምንም አልፈለም ከኔ ምንም አልጠበቅም ነፃ ስጦታ ብለን እንላለን በዛ አቅጣጫ ብቻ ከተረዳነው ካሪስ የሚለው ቃል ወይም ደግሞ ጸጋ የሚለው ቃል የሚሰራ ኃይል ተደርጎ የተተረጎመበትን ደግሞ እንስታለን አንይዘውም ማለት ነው በአንድ አቅጣጫ ብቻ እንተረጉመዋለን ማለት ነው እንግዲህ በግሪክ ዓለም ካሪስ የተቀባዩን ደረጃ እና አቅም በመሰረቱ ማሳየቱ የማይቀር ነው ለምሳሌ በሕግ ፊት ነፃ መባል ብቻ ሳይሆን ሀብት በልም ጉዳይ ነው ምን ማለት ነው ለምሳሌ ምን እያልኳችሁ ነው በዚህ ጋር በርክሌይ ምን እያለ ነው ለምሳሌ ጸጋ ሲባል እኛ ብዙ ጊዜ የምንናገረው ነፃ ስጦታ ፎሬንሲክ ጀስቲፊኬሽን የምንለው ባለፈው በሕግ ፊት ነፃ መውጣትን የሰውየው ባህሪ ሳይቀየር ነፃ መውጣትን ያመለክታል ብለን ፕሮቴስታንት ሪፎርምድ የመጀመሪያዎቹ እንደዛ ብለው እንዳሉ ባለፈው ሳምንት አጥንተናል ከዛ ፊት እንደዛ ብቻ ብለን ከወሰድን
ይሄ ስጦታ ሌላ ትርጉም እንዳይኖረው እናደርገዋለን ማለት ነው። ምክንያቱም ስጦታው ሪሶርስም ነው፣ ሀብትም ነው። የስጦታው አይነት አለ፣ ባለፈው ቅድም እንዳለው ስጦታው አለ፣ ሰጪው ጋር የሰጪው ባህሪ አብሮ ይያዛል፣ ፍላጎት አብሮ ይያዛል፣ የሚሰጠው ነገርም አለ። ስለዚህ ስጦታው ባዶ አይደለም። በግፊ ነፃ ወጣ ብቻ ብለን እንበል ያንን ብንወስድ ያ ነፃ መውጣት ሪሶርስ ፉል ያደርገዋል ሰውየውን፣ ወይንም ደግሞ ሀብት አለው፣ ግብአት አለው። ያ ስጦታ ግብአት ይዞ ነው የሚመጣው። ለምሳሌ አንደኛ ቆሮንቶስ ምዕራፍ 16 ቁጥር 3 ጸጋችሁን ወደ ኢየሩሳሌም ለማድረግ ጸጋችሁን አንደኛ ቆሮንቶስ ምዕራፍ 16 ላይ ከቁጥር 3 በአማርኛችን ቸርነታችሁ ተብሎ ነው የተተረጎመው። አያችሁ፣ ቸርነታችሁን ዳውዱ ነው መተርጎም ያለብን ቃሉን ሊባል ይችላል። ነገር ግን ተመሳሳይ ቃል ነው ያለው። ቸርነታችሁን የሚለው ጸጋችሁን ማለት ይችላል። የተርጓሚዎች ውሳኔ ነው። ጥሬ ትርጉሙን ብናስቀምጥ ቸርነታችሁን ብዬ ከመተርጎም ይልቅ ጸጋችሁን ብዬ ብል ትክክል ነኝ። ምንም ስህተት አይኖረው። ቁጥር 3 ስመጣም ማናቸውም ቢሆኑ የታመኑ የሚመስሏችሁ ሰዎች ቸርነታችሁን ወይም ጸጋችሁን ወደ ኢየሩሳሌም ያደርሱ ዘንድ ደብዳቤ ሰጥቼ እልካቸዋለሁ። እኔ ደግሞ ሊሄድ የሚገባኝ ብሆን ከኔ ጋር አብረው ይሄዳሉ። ብዙ ጊዜ ስጦታ ሲሰጥ ሰዎች ጳውሎስ ደብዳቤ ጋር ታማኝ ሰዎች ጋር ነማን እንደላኩ እንደሰጡ ተደርጎ የስም ዝርዝር ሰጥ አድርገ ይዘው ነው የሚሄዱት ስጦታ ሲሰጥ። ነገር ግን እዚህ ታማኝነትን ለማለት ማለት ነው። ግን ቸርነታችሁን ብለው ነው የተተረጎሙ። ጸጋችሁን ማለት ይቻላል። ካሪስ ነው የሚለው። ስለዚህ አብዛኛው መጽሐፍ ቅዱስ ይህንን ስጦታችሁን ብሎ ይተረጉማል። ነገር ግን ቃሉን ጸጋችሁን ብሎ ቢተረጉሙት ኖሮ ጸጋችሁን ወደ ኢየሩሳሌም ለማድረስ ይል ነበር ማለት ነው። ይህ ለዘመናዊ ጆሮ እንግዳ ነው፣ ለእኔና ለእናንተ እንግዳ ይሆናል። ምክንያቱም ጸጋ በከረጢት ተይዞ ከቦታ ቦታ የሚጓጓዝ አይመስልም። ጳውሎስ ግን ጸጋ በከረጢት የሚሞላ ተጨባጭ ነገር ገንዘብ እንደሆነ አስቦ ነው የጻፈው የዛ ጊዜ። ስለዚህ ገንዘቡ ጸጋ ተብሏል። ጸጋችሁን የቸርነታችሁን ወደ ኢየሩሳሌም። ቸርነታችሁ ማለት ገንዘቡ ማለት ነው። ጸጋችሁ ገንዘቡ ማለት ነው። እቃው ራሱ ጸጋ ይባላል ማለት ነው። ኤፌሶን 4:7 ላይ ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዱ ጸጋ ተሰጠን። እዚህ ጋር ጸጋ ሊሰፈርና ሊከፋፈል የሚችል ነገር እንደሆነ እናያለን ማለት ነው። ልክ እንደ ሀብት እንደ ዕቃ ጸጋ ሰጠን ይላል። ስለዚህ በጥንታዊ የግሪክ ሮማን ዘመን ያለውን አይተን እንጨርሳለን ማለት ነው። በጳውሎስ ዘመን የነበረው የጸጋ የሚለው ቋንቋ የሰጥቶ መቀበል ወይንም ደግሞ እንሰጣለን ስጦታ ከዛ እንቀበላለን። ይሄ በእርግጥ የሰጥቶ መቀበል የሚለው ነገር የፖለቲካል ቋንቋ ስለሆነ ያስቸግራል። ስለዚህ ለጋራ የልውውጥ ሬሲፕሮሲቲ ሰጣለው እቀበላለሁ እና የብቁነት ደረጃ እና ኢኮኖሚውን ማየት እንችላለን። ለምሳሌ የፉክክር ልውውጥ ሊሆን ይችላል። ምንድነው የማንነትን ለማሳየት የማህበራዊ አቅም ትግል ሊሆን ይችላል ማለት ነው።
በጥንቱ ዓለም መስጠት ማለት ለህልውና የሚደረግ ነገር ብቻ ሳይሆን የፉክክር ስፖርት ነገር ነበር ማለት ነው። የስጦታ ልውውጥ የማህበረሰቡን ተዋረድ ይወስን ነበር። ለምሳሌ እኔ ብዙ ከሰጠውኝ ጥሩ ከሰጠውኝ የኔ ደረጃ ከፍ ይላል ማለት በማህበረሰቡ ውስጥ ተመስጋኝ ተከባሪ ሰው ሆናለሁ ማለት ነው። መስጠት ማለት ኃይልን ማሳየት ነው በዛ ጊዜ። መቀበል ማለት ደግሞ ዕዳ ውስጥ መግባት ነው። መመለስ ማለት ደግሞ ክብርን ማስመለስ ማለት ነው። ለምሳሌ እኔ ስጦታ ቢሰጠኝ በአንድ እንትን እኔ ዕዳ ተቀበልኩ ማለት ነው። ዕዳ ውስጥ ገባው። ዕዳዬን ከመለስኩ ደግሞ ክብሬን አስጠበቅኩ ማለት ነው። ስለዚህ ይሄ የመስጠት እና የመቀበል ጉዳይ በአንድ ዳይሬክሽን ብቻ አይደለም በግሪክ ሮማን ዘመን የሚደረገው፣ በአንድ አቅጣጫ ብቻ አይደለም። የግሪክ እና የሮም ማህበረሰብ የሚመራው የስጦታ ብቁነት መርህ ነው። ሜሪቶክራሲ የሚባለው ኦፍ ዘ ጊፍት ነው። በስጦታ የሚገኝ ሜሪት ነው። በስጦታ የሚገኝ ብቃት ነው። ስጦታዎች ዋስትና፣ ደረጃን እና ጥምረትን ለመገንባት ይጠቅሙ ነበር በዛ ጊዜ። ስለዚህ በማህበረሰብ ውስጥ ዋስትና እንዲኖር ያደርጋሉ። ደረጃ እንዲኖረን የተከበረ ያልተከበረ በሚል ማለት ነው። ሶስተኛ ደግሞ ጥምረትን ይፈጥሩ ነበር በዛ ጊዜ። በዚህ ምክንያት ጸጋ ወይም ሞገስ ወይም የምንላቸው በጭራሽ በዘፈቀደ የሚሰጥ አልነበረም ማለት ነው። ሁልጊዜም ብቁ ለሆኑት ተሰልቶ የሚሰጥ ስጦታ ነው። ባንኮች፣ የመድን ዋስትናዎች ወይም የመንግስት ድጎማ በሌለበት ዓለም የኛ ማህበራዊ መረብ የህልውናው መሰረት ነበር። ያኔ የዛ ጊዜ ይቅርታ የዛ ጊዜ የነበረው ማህበራዊ መሰረት ነበረ ማለት። በችግር ጊዜ ውለታ የሚመልስ ከሆነ ለምሳሌ በእኛ ማህበረሰብ ውስጥ እንዳለው ማለት ነው የመሳሰሉ ጉዳዮች ልክ አሁን ማህበረሰቡ በዛ ጊዜ የነበረው ማህበረሰብ የራሱ የሆነ ባንኪንግ ሲስተም ላይኖረው ይችላል። ባንክ ሲስተም በሌለበት ምን በሌለበት ኢቭን ለምሳሌ እድር ምናምን የምንላቸው ነገሮች ሁሉ ማህበራዊ ተራክቦች ናቸው። የምንሰጣቸውና የምንቀበልባቸው ናቸው። ለምሳሌ በሮም አንድ እጅ ሌላውን ያጥባል ይላል። ይህ ስለ ትብብር ብቻ የሚናገር አይደለም፣ የግድ መደጋገፍ እንደሚያስፈልግ የሚናገርበት ነው ማለት ነው። ሀብታሞች የልገሳ መንገድን የሚጠቀሙበት ለፖለቲካ ይጠቀማሉ፣ ስልጣን ለማግኘት ይጠቀማሉ። እነዚህን የመሳሰሉ መጽሐፍ ቅዱስ ውስጥ በቀጥታ ባይጠቀስም ኢየሱስ በግብዣ የሚያደርጉ ሰዎች ሀብታም ጎረቤቶችን በተለይ ሉቃስ 14 ከቁጥር 12 እስከ 16 ለምሳሌ ይጠራል። ለምሳሌ ሰርጉ ላይ አካለ ስንኩላን ሀብታሞች ተጠርተው ነበር። አካለ ስንኩላኖችን ይጠራል። ምን ይላል? እነዚህ ኢየሱስ እዚህ ጋር የግሪካውያንን የጋራ ለጋራ ልውውጥ መርህ የሻረበት ጊዜ ነው። በዛ ጊዜ ድሆችን፣ አንካሶችን፣ በጣም የተዋረዱትን ያብዛል፣ ይሰጣቸዋል በነፃ። ሴኔካ የሚባለው ጳውሎስ ዘመን አንድ የሀሳብ ማስተካከያ አድርጎ ነበር ስለ ስጦታ። ስጦታዎች ማህበራዊ ትስስር የሚፈጥሩ ከሆነ ተቀባዩ ምስጋና ቢስ ሲሆን ምን ይፈጠራል ለሚለው ሰጪው ኃይሉን ያጣል ወይ ለሚለው ጥያቄ ሴኔካ ይህንን ለመፍታት የስጦታውን ማዕከል ከእጅ ወይም ከቁሱ ወደ ልብ ወደ ፈቃዱ መለሰ እና እውነተኛው ስጦታ ሐሳቡ አኒመስ ነው እንጂ ቁሱ ወይም ሬስ አይደለም ብሎ ተከራከረ። ይሄ ማለት በነ ጳውሎስ ዘመን ማለት ነው። ስለዚህ እውነተኛው ምስጋና ነው እንጂ በቁስ መክፈል አይደለም ብሎ ስቶይሲዝም የሚባለው ፈላስፎች ስቶይክሶች ተከራከሩ ማለት ነው። ስቶይሲዝም በዛ ጊዜ ራስን መቻልን ያደንቃሉ።
እነሱ የሚሉ የኔ እርካታ አንተ ስጦታዬን በመመለስ ላይ የተመሰረተ ከሆነ እኔ ያንተ ባሪያ ነኝ ብለው ያስባሉ። ሴኔካ ምላሹ ምስጋና ብቻ አድርጎ መቀየር ተቀባዩ ድሃ ሆኖ መክፈል ባይችልም እንኳን ሰጪው በጎና የረካ ሆኖ እንዲቀጥል ያስችለዋል። ስለዚህ ምስጋና እንደ ስጦታ መቀበል ተጀመረ ማለት ነው። ሴኔካ እንግዲህ ሰው ለእግዚአብሔር እንዴት መመለስ እንዳለበት እንድንረዳ ይረዳናል። እግዚአብሔር ምንም ስለማይፈልግ ቁሳዊ ምላሽ ማለት ነው። ብቸኛ የሚቻለው ምላሽ እንደ ምስጋና የተተረጎመ ካሪስ ነው ማለት ነው በዚህ አስተሳሰብ። ነገር ግን ምስጋናው ራሱ እንደ ካሪስማ ይቆጠራል፣ እንደ ስጦታ። የአይሁድ የስጦታ ልምምዶችን ደግሞ ስንመለከት የልውውጥ ስነ መለኮታዊ ሶስትዮሽ ነው። ጥንታዊ የአይሁድ እምነት የሰጠውን ታገኛለህ የሚለውን የልውውጥ መሪ ነው አልተወም። ምክንያቱም ይልቁንም እግዚአብሔርን ጣልቃ ነው ያስገባው በዛ ውስጥ። አይሁዶች ለድሆች የሚያደርጉት ምጽዋት ንጹህ ልገሳ ያለ ተስፋ መስጠት ወይም ምንም ነገር ሳያስቡ መቀበልን ሳያስቡ አይደለም የሚሰጡት የነበረው። ምክንያቱም በዛ ጊዜ እነሱ የሚሰጡት ስጦታ እግዚአብሔር ምላሽ ይሰጣቸዋል ብሎ ስለሚታሰብ ማለት ነው። ለእግዚአብሔር የሚሰጥ የዋስትና ብድር ነው። ለነሱ ለእግዚአብሔር ይሰጣሉ። ለድሃ የሚያበድር ለእግዚአብሔር ያበድራል፣ ወይም ለድሃ የሚሰጥ ለእግዚአብሔር ይሰጣል እንደሚባለው ማለት ነው። ድሆች ምንም ብቁነት ማህበራዊ አቅም ስለሌላቸው መክፈል ስለማይችሉ በዓለማዊ ስርዓት ባለው በመስጠትና በመቀበል መካከል ያለውን ማሟላት አይችሉም። ሴኔካ ያለው ምስጋና ከሰጡ ይበቃል አይነት እንኳን ብዙ ተቀባይነትም አላገኙም። ነገር ግን ጽንሰ ሐሳቡን አስገብቷል ሴኔካ በዛ ጊዜ ፈላስፋው ማለት ነው። አይሁዶች በእግዚአብሔር ጣልቃ ይገባና ይሰጣል ማለት ነው። የዳው ሰው ምርቃት ለሰጪው በእግዚአብሔር ፊት ጽድቅ ክሬዲት ሆኖ ይቆጠራል። በስውር የሚያይ አባትህ ይከፍልሃል በሰማይ ይላል በአዲስ ኪዳን ውስጥ። ስለዚህ የዚህ አይነት መስጠትና መቀበል ክርስቲያኑም ቢሆን ለእግዚአብሔር በሚሰጥበት ጊዜ በነፃ አይሰጥም። እግዚአብሔር ይሰጠኛል ብሎ ያስባል። የሆነ ነገር ጭንቅላቱ ውስጥ ስጡ ይሰጣቸዋል የሚለውን ያስባል። ስለዚህ ሪሲፕሮካል የሆነ የመስጠትና የመቀበል ማለት ነው። ዘመናዊው ግን ስነ መለኮት ምንድነው? ይሄ መቀበልን መስጠትና መቀበልን በአንድ አቅጣጫ ብቻ ያደርግና ፒውር ጊፍት ወይም ደግሞ ንጹህ ስጦታ የሚል ሐሳብ በዘመናዊ አስተሳሰብ መጥቶ አሁን የሰረጸው ማለት ነው። ዘመናዊነት ዓለምን ለሁለት ጠላት ግዛቶች ከፍሎታል። ገበያ የንጹህ ራስ ወዳድነት አድርጎ ያስባል፣ ወይም መስጠትና መቀበል ትራንዛክሽኑን ማለት ነው። ንጹህ የንግድ ልውውጦች ማነው ይቀጣል የንግድ ልውውጥ አድርጎ ስጦታን የንግድ ልውውጥ ማድረግ አያስፈልግም ይላል። እሱ ገበያ ነው ብሎ ያስባል። ግን ነፃ ስጦታ ዝም ብሎ ምላሽ የማይጠብቀውን ስጦታ ንጹህ ስጦታ የፍቅር ያለበት ወይንም ደግሞ ጥቅም ያለበት ስጦታ ብሎ በሁለት ይከፍለዋል። የፍቅር ስጦታ ይለዋል፣ ፍቅር ያለበት ስጦታና ጥቅም ያለበት ስጦታ ብሎ ለሁለት በመክፈሉ በአዲስ ኪዳን ካለው አስተሳሰብ ትንሽ ወጣ ያለ ይሆናል ማለት ነው። ስጦታ ማለት ምንም ምላሽ የማይጠበቅ ነገር ነው የሚለው ዘመናዊ ትርጉም ባለፉት ጥቂት ክፍለ ዘመናት የተፈጠረ ታሪካዊ ፈጠራ እንጂ ዘመን የማይሽረው እውነት አይደለም። ይህ ካፒታሊዝም ባህላዊ ውጤት ነው ብሎ በርክሌ ይከራከራል። ምክንያቱም ስጦታ የሚለው ዝም ብሎ ንጹህ ስጦታ የሚባል ነገር የለም። የገበያ ኢኮኖሚ አስተሳሰብ ፍቅር የለበትም። ማለትም ይሄ የመቀበልና የመስጠት ለሁለት መክፈል አንችልም። ስጦታ ማንኛውም ስጦታ የመቀበልና የመስጠት እንትን አስተሳሰብ በውስጡ አለ ማለት ነው። እነ ሉተር ግን በኋላ በሰፊው እንመጣለን በሰው ስራና በመለኮታዊ ምላሽ መካከል ያለውን ግንኙነት መቁረጥ ብቃት ወይም ሜሪ ስርዓትን አፈረሰ ማለት ነው። ለምሳሌ መስጠትና ከኛ እግዚአብሔር ምንም የሚፈልገው ነገር የለም የሚለው አስተሳሰብ ማለት ነው። ይህም ስጦታ በተቀባዩ ምላሽ ላይ መመስረት የለበትም የሚለውን ሐሳብ ጀመረ። ይህ አዲስ አስተሳሰብ ነው።
ካንት የሚባለው ፈላስፋ ደግሞ ይህንን አክሮ በመሄድ መስጠት የሚያስደስት ከሆነ ወይም ዋጋ የምትጠብቅ ከሆነ መስጠት የሚያስደስት ከሆነ ወይም ዋጋ የምትጠብቅ ከሆነ ድርጊቱ እውነተኛ ሞራላዊ ተግባር ማነው መስጠት የማያስደስት ከሆነ ይቅርታ ወይም ዋጋ የምትጠብቅ ከሆነ ድርጊቱ እውነተኛ ሞራላዊ ተግባር አይደለም ብሎ ይላል። ዴሪዳ የሚባለው የአሁኑ ዘመን ፈላስፋ የሎጂኩ የመጨረሻ ጣሪያ ሲደርስ እሱ እንደገመተው ተቀባዩ ምስጋናን እንኳን ቢሰማ ለሰጪው በስሜት ከፍሎታል እና ስጦታው ይፈሳል ማለት ይላል። አሁን ሰጪው ሰውዬ ምስጋና እንኳን ከኔ ቢሰማ ለምሳሌ እኔ አንድ ነገር ተቀብዬ አመሰግናለሁ ካልኩ ያንን ምስጋና እንኳን በጆሮ ቢሰማ ይላል ዴሪዳ የስጦታው ዓላማ ፈርሷል ይላል። እውነተኛ ስጦታ ማለት አይቻልም ይላል። አመሰግናለሁ ካላችሁ እንኳን እውነተኛ ስጦታ አይደለም፣ በቃ የተሰጠህ እውነተኛ ስጦታ ንጹህ ስጦታ ምስጋናም እንኳን አይቀበልም ነው። በበለጠ እንግዲህ አሁን የቃላቱን የሐሳብ በቃላቱ ውስጥ ያለውን ሐሳብ ለማብራራት ነው ዛሬ የሞከርኩት። በበለጠ ስነ መለኮታዊ ይዘቱ ደግሞ ምን እንደሆነ በሚቀጥለው ሳምንት እናያለን። በአጭሩ እስካሁን ያብራራሁላችሁ ምን ማለት ነው? ካሪስ በአማርኛችን ሆነ በእንግሊዘኛ ጸጋ፣ ስጦታ፣ ሞገስ፣ ቸርነት ተብሎ ተተርጉሟል። እነዚህ አንድ ቃል ዶሬስ ከሚለው ጋር ዶሬስ ማለት ስጦታ ማለት ነው። የግሪኩ ቃል ስጦታ ዶሬስ እና ካሪስ የተለያዩ ቃላቶች ለተመሳሳይ ነገር ይጠቀምበታል እንደ ሲኖኒምስ ማለት ነው፣ ተመሳሳይ ቃል። ይሁን እንጂ ወደ ትርጉም ደግሞ ስንመጣ ወደ አማርኛችን ጸጋ አንዴ ጸጋ ካሪስ የሚለውን አንዴ ጸጋ፣ አንዴ ስጦታ፣ አንዴ ደግሞ ቸርነት ስራ፣ አንዴ ልግስና እያለ ይተረጉመዋል። ይሄ አተረጓጎም ከቃሉ ጀርባ ያለውን ጽንሰ ሐሳብ በሙሉ እንዳንረዳ ከልክሎናል ነው። ምክንያቱም በጥንቱ ዘመን 3 ዋና ሐሳቦችን የያዘ ነው ስጦታው ወይም ጸጋ ወይም ካሪስ። 1 ውበትን የያዘ ነው፣ ሞገስን የያዘ ነው፣ ማራኪነትን የያዘ ነው። 2 ስጦታውንና ከስጦታው ጀርባ ያለውን ጽንሰ ሐሳብ፣ ዝንባሌ፣ ፍላጎት፣ መነሻ ሐሳብ አዝሎ የሚሄድ ነው። 3ኛው ደግሞ ምላሽ የሚጠይቅ ነው፣ ዝም የሚል አይደለም። ስለዚህ የጥንቱ አስተሳሰብ ምላሽ የሚጠይቅ ስጦታው ሁለቱን ሐሳቦች እንኳን ብንይዝ ስጦታው የሰጪውን ሐሳብና ፍላጎት ዓላማ አዝሎ የሚሄድ ነው፣ በውስጡ ተሸክሞ የሚሄድ ነው፣ መልእክት አለው። በግሪኮ ሮማን ዘመን ስጦታ የሚሰጠው ዝም ብሎ አይደለም። ዝም ብሎ ስጦታ አይሰጥም። ስጦታ ሲሰጥ ማህበራዊ ትስስር ይፈጥራል፣ ደረጃን ይሰጣል፣ የሰውየውን ማንነት ይገልጣል። የሰጪው ማንነት፣ የሰጪውን ደረጃ የሰጪው ደግሞ የሚፈልገው ማህበራዊ ግንኙነት ይፈጥርለታል። ስለዚህ በድሮ ዘመን በግሪኮ ሮማን ዘመን ስጦታ ከተቀበልኩኝ ምላሽ መስጠት አለብኝ፣ ግዴታ ነው። ስጦታ ስቀበል እንደ ዕዳ ነው የሚሆንብኝ። ዕዳ ከተቀበልኩኝ ደግሞ ክብሬ ከደረጃው ዝቅ ይላል ማለት ነው። ስለዚህ እኔ ደግሞ መስጠት አለብኝ፣ ክብሬን እመልሳለሁ ማለት ነው። ሼም ኤንድ ኦነር ሶሳይቲ ስለሆነ ለምሳሌ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 9 ላይ ስጦታ አልቀበልም አለ። በዚህ ከፍተኛ ችግር ተፈጠረ ቤተክርስቲያኒቱ ውስጥ። ሞቴን እመርጣለሁ ነው ያለው ስጦታችሁን ከምቀበል። ለምን? የገንዘብ ስጦታ መብቴ ነው ግን አልቀበልም አለ።
በርናባስና እሱ አንቀበልም አሉ። ጴጥሮስ ግን ከሚስቱ ጋር ስጦታ ይቀበል ነበር አብሮ በሚዞርበት ጊዜ። ጳውሎስ ግን አልቀበልም አለ። ለምን? እነዛ ሰዎች ምንድነው ያሉት? አንተ ሐዋርያ ስላልሆንክ ነው እና ሐዋርያው ጴጥሮስ እኮ ተቀብለዋል፣ አንተ እውነተኛ ሐዋርያ ስላልሆንክ ነው ብለው ተጋጩ። ሐዋርያነቱን ሊቀበለው አልቻሉም። ስለዚህ ምን አለ ጳውሎስ? ለሌሎች እንኳን ሐዋርያ ባልሆን ለእናንተ ሐዋርያ ነኝ፣ ሐዋርያነትን ምስክር ደግሞ እናንተ ናችሁ ብሎ አላቸው። ነገር ግን በነፃ ማገልገል በነፃ መስጠት እፈልጋለሁ፣ ምንም እንኳን መብቴ ቢኖረኝ የሚያበራየውን በሬ አፉን አትሰር ተብሏል። ገበሬውም ደግሞ ከእርሻው ይበላል፣ ወታደሩም ደግሞ ራሽን ይቀበላል። ቤተ መቅደስ ውስጥ ያለው ደግሞ ሰውዬ ከመስዋዕቱ ይበላል ካህኑ። እኛም ደግሞ ከወንጌል ከዘራ ነው እንድንበላ ተፈቅዷል። ለእናንተ በመንፈስ ዘርተን ስጋን ብናጭድ ትልቅ ነገር አይደለም አላቸው። ነገር ግን ይሄንን ከማደርግ እኔ ብሞት ይሻለኛል አለ። ምክንያቱም በወንጌል ላይ ትልቅ ግንድ በወንጌል መንገድ ላይ ማጋደም ነው ብሎ ነው ያለው። ለምንድን ነው ጳውሎስ የዚህን ያህል ሞቴን እመርጣለሁ ያለበት ምክንያት ለምንድን ነው? ከነሱ ስጦታ ከተቀበለ ባለዕዳ ይሆናል። ለወንጌልን ለድሆች እኔ የወንጌል ማህበርተኛ ነኝ ነው ያለው። የወንጌል ማህበርተኛ ማለት ከወንጌል ጋር መስማማት ማለት ነው። ዛሬ እኛ በየቤተ ክርስቲያኑ የወንጌል ማህበርተኛ ብለን የሆነ የወንጌል ምስክርነት ሰብስበን የወንጌል የሚመሰክሩ ሰዎች ቡድኖች የሆነ ገንዘብ የሚያዋጡ እንደሱ አይደለም። የወንጌል ማህበርተኛ ማለት ኮይኖኒያ የአንጌሊዮን ጋር ነው። ከወንጌል ጋር እተባበራለሁ ነው። ህብረቱ ከወንጌል ጋር ነው እንጂ ከሰዎች ጋር አይደለም። ህብረቱ ከወንጌል ጋር ከሆነ ደግሞ ለድሆችም እንደ ድሃ፣ ለሀብታሙም እንደ ማነው በህግ ላለው በህግ ለሌለውም እንደሌለው ሆኖ ለሀብታሙም ለድሃውም የሚሆን ማንነት ማቅረብ አለበት እንጂ የማንም ዕዳ እንዲኖርበት አይፈልግም ጳውሎስ። ስለዚህ ሀብታሞቹ ይሰጡና እሱ የሚፈልገውን ነገር እንዲያደርጉ ያደርግ። በዛ ጊዜ መጽሐፍ ለሚጽፉ ሰዎች ስፖንሰር ያደርጋሉ። እንደዚህ ደግሞ እንደነ ጳውሎስ ወጥተው አንዳንድ ነገሮችን የሚሰሩ ሰዎች ስፖንሰር ያደርጓቸዋል። ስለዚህ የነዛን ሰዎች ዝና የነዛን የሰጪዎቹን ዝና ሰጪዎቹን ማክበር አለባቸው። ስለሰጪዎቹ ጥሩ ነገር መናገር አለባቸው። ታዲያ ጳውሎስ ምንድነው የሚለው? ለእኔ ፓትረኔ የሚሰጠኝ የኔ ረዳቴ እግዚአብሔር ነው። ስለዚህ ወንጌልን በነፃ ምን ሰብክ ነው ለኔ ሽልማት ማገኘው። ስጦታ የሚሰጠኝ እግዚአብሔር፣ እኔ ለእናንተ የምሰጠው ስጦታ ይበልጣል። እናንተ ለኔ የኔ ሰጪው እግዚአብሔር ነው። ስለዚህ ያንን ነው የምቀበለው። ያለ ደሞዝ በነፃ ነው የምሰብከው። ምክንያቱም እኔ ከላይ የሚሰጠኝ ስጦታ አለኝ። ያንን ማጣት አልፈልግም። በወንጌል እንቅፋት አላስቀምጥም ይላል። ስለዚህ ይሄ መስጠት እና መቀበል የሚለው ሐሳብ በዛ ዘመንተኛ የሆነ ግንኙነትን የሚጠቅስ ነው እንጂ ዝም ብለን የምናስቀምጠውና የምናልፈው ነገር አይደለም። ጸጋ የሚለው ቋንቋ ስጦታ ከሚለው ነገር ጋር አብረን ካያያዝ ነው ስጦታ ከፍተኛ የሆነ ባህላዊ ጽንሰ ሐሳብ የማህበረሰብ ነጸብራቅ የሆነ ግንኙነትን በደንብ የሚያንጸባርቅ ነው እና ይሄንን በበለጠ ወደ ስነ መለኮት ወደ ዶክትሪን ስናመጣው ደግሞ ምንድን ነው የሚለው? ይሄ በማህበረሰብ ውስጥ ያለው መረዳት ይሄ ነው። ዝም ብሎ አይደለም። የሰውየውን ሐሳብ፣ ፍላጎት፣ ምኞት ሁሉ ተሸክሞ የሚሄድ ነው ስጦታና ያንን በተመለከተ ጸጋ ማለት ስጦታ ነው እና ምን ማለት ነው ያ ታዲያ? በጸጋ እንዲያው በጸጋው ድናችኋል በአማርኛ የተተረጎመው እንዲያው የተባለው ስጦታ ጸጋ ስጦታ ድናችኋል ነው የሚለው። ስለዚህ ይሄ በነፃ ስጦታ ድናችኋል ከተባለም ኦኬ፣ ስጦታ ምንድነው? ይሄ ስጦታ ባዶ ነው አይደለም። አሁን እንዳየነው በማህበረሰብ ውስጥ የሆነ ነገር ተሸክሞ ነው የሚሄደው። የሰጪውን ፍላጎት ተሸክሞ ይሄዳል። እንደዚህ ካልን የሚቀጥለው ሳምንት የበለጠ ደግሞ ወደ ስነ መለኮት ሐሳቡ መተን እናብራራለን ማለት ነው። ጌታ ይባርካችሁ። አሜን። ጌታ ይባርክ። እንጸልያለን። ጸልየን እንጨርሳለን ጊዜ ስለሄደ። እግዚአብሔር አባታችን ሆይ እናመሰግናለን። ስለዚህ ጊዜ ክብርና ምስጋና ላንተ ይሁን ጌታ ሆይ። አዎ ስጦታ እንደተቀበልን እናምናለን። ይሄ ምን ማለት እንደሆነ እባክህ በበለጠ እንድታስረዳን፣ በበለጠ ደግሞ ስነ መለኮታዊ ሐሳቡን እንዲገባን እግዚአብሔር ሆይ። ቃሉ በአፋችን የተለመደ ተደርጎ በየቦታው የሚሰበክ የሚዘመር ነው። ጽንሰ ሐሳቡ ግን ገና በትክክል የገባን አይመስለኝምና
መንፈስ ቅዱስ እንድትረዳን በጌታ በኢየሱስ ስም እንጸልያለን። ለሰማን ተመስገን በጌታ በኢየሱስ ክርስቶስ ስም አሜን አሜን። ጌታ ይባርክ። አሜን አሜን አሜን። ተባረኩ። እግዚአብሔር ይባርኮት። ዶክተር ጌታ ይባርክ።